አልያዝም ገደል ነው ይዣችሁ ምገባው ያለው ቃል ይሄ ገልሻለሁ ሟች ናችሁ አንቺን ቤተሰብሽን ምናምን አይታ ይዤ መዞር ትቻለሁ። አሁን ቦምብ ነው ይዤ የምዞረው እኮ ነው ያለው አባቴ። ምን ሚጥሚጣ እኮ ነው ይዘህ የምትዞረው እንደ ወንዶች እንኳን አትሆንም ብሎ ቮይስ ልኮለት ነው አባቴ መልስ። በቃ ኦኬ። ከዛ አሁን እኔ ሚጥሚጣ ይዤ መዞር ትቻለሁ። ቦምብ ነው ይዤ የምዞረው። አዎ ስልክልሃለሁ። የራቆት ፎቶ ሁሉ ልክልሃለሁ። አንተ እንደዚህ ብላ የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷ ለጥፌ እለቅልሃለሁ። ፌስቡክ ላይ የምፈራው ነገር የለም። ይህንን ሼር አድርጎ ከፈለግ ይህን ንግግር ለሸርሙጣዋ ልጅህ ነገራት፣ ለምትሸረሙጠው ልጅህ ነገራት። ይህንን ለኔ ሳይሆን በጣም ነው የሚያሳፍረው። እንዴት ለአባት እንደዚህ አይነት ነገር ይላካል? እንዴት ለአባት እንደዚህ አብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኝ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ ግቢና እንደዚህ ደብድበሽ አባትሽ ሌባ ደብድቦኝ ነው ስትል፣ ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ እንዴ እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። ሊናዬ ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝ እና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔን ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን አሁን ባሌ የደበደበኝን ለመሸፈን ወድቄ ነው እንደዚህ ሁኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽ እና ከዛ የሚሆነው ይሁን። ስፈልግ ልሙት ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። ኦኬ። ከዛ እንደዛ እየሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነው እና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ ይሄ ሶሻል ሚዲያ ምናምን ራሱ አትጠቀምም። የሾ ልጅ አይደለችም፣ አታረግም እንደዛ። እና ባሏ የሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታሞ ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን 2 ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ የኔ አባት እሱ
ያግዘው ወደዚህ ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ አስይዛችኋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ያስይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ኧረ ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር ለሰዎች ጊፍት ነበር የነበረው ምናምን፣ ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ይመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ይሄ ሁላ ነገር እኔ አላውቅም ተነግሮኝ 600 ብለዋል 600 ዩሮ ብለዋል ብሎ ከሰውየው 600 ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያደርጉ ነው ኢሮብ 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ። አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆቹ ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ የምን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅከን፣ አንተ ነህ ሌባ የሱ ተባባሪ አሉት። አባቴ ደግሞ ከእሱ ጋር ነው አብሮት የሚሄደው ምን የሚሄደው ለእኔ አይነግሩኝም። ለካ ቁማር ቤት አለ ይሄ ኳሴ ቤቲንግ ቁማር ምናምን እዛ ነው ለካ የሚውለው ይሄ ሀጂው ማለት ነው። ከእኔ የሚወስደው ለዶክሜንት ለምን ምናምን እያለ የሚወስደው ካክስቴ የወሰደው ብር እዛ እየሄደ ነው ቁማር የሚጫወትበት። እኔ አሁን ይሄን በኋላ ላይ ነው የነገሩኝ። እኔ ቁማር ቤት ሄድ ምን የማውቀው ነገር የሮማ ሰው በአጠቃላይ ሁሉም ነው የሚጠሉሽ ነው የሚለኝ። እከሌ እንደዚህ ያለች እንከሌ እንዲያለችሽ እንዲያለችሽ ስለሚለኝ ሁሉም የሚጠሉሽ ነው የሚለኝ። በቃ ይህ ደግሞ ለምንድን ነው የሚጠሉኝ እላለሁ። እና ከቤት ያልወጣም አልገናኝም። ሲጀመር ሰው ላገኝ ነው እከሌ ጠራችኝ ካልኩት ጥፍጥፍ ነው የሚያደርገኝ፣ ይደበድበኛል። ማግኘት አልችልም ከማንም ሴት ጋር ከማንም ወንድ ጋር የሮማ ሰው መገናኘት አልችልም። ከዛ ሰው ምን አለ ታውቃለች እኮ ሌባ መሆኑ ታውቃለች፣ እንደዚህ መሆኑ ታውቃለች ነው ያለው። እሱ ሁሉ ነገር ችዬ የጓደኛዬን ንብረት እንትን ሲል ጊዜ ሂዳ ከሰሰችው። እኔም ሄጄ ከሰስኩኝ። ሄጄ ስከስ ማስፈራሪያ አሁን መጣ ማለት ነው። እገላችኋለሁ እህቶችን፣ እንደዚህ ነው እንደዚህ ነው እንደዚህ። በጣም በፍርሃት እኔ ልሞት ነው። ከዛም አማራጭ ምንድን ነው አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም ብሆን ችግር የለብኝ መጥቼ ተናግሬያለሁ ያለብኝ ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ የሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጽ ሆነ። እና አባት ያወቀበትን አጋጣሚ ንገሪኝ። ላይክ ቮይሱን ልላክልሽ ሀቢባ? ላክልኝ። ከፍቷል። በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ።
እሱም ይዘትባት ነበረ። የኔ ካልሆንሽ አሰራብሻለሁ ምናምን ያላቱላ ነበሩ። እንደ ቀልድ ያለፈቻቸው ማለት ነው። ያሟል እንዲህ በዚህ ዘመን እንዲህ ያለ ምናምን ብላ የራሷን ልብ አይታ ሰው እንደዚህ አያደርግም ብላ በማሰብ ማለት ነው። ብዙ ብቻ ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያደረገቻቸው። በፊት ሳውዲ አረቢያ ኖሯል ሊናዬ? እኔ አላቅም። ዲናዬ ኖሯል እንዴ? ታሪኩ የምትንገታ ነግሩኝ። ምን ብለሽ ነው የከሰስሽው? እኔም ጓደኛዬም ከሰናል ብለሻል። ኦልሬዲ ስትከሱ ስለጠፋው ንብረት ብቻ ነው የከሰሳችሁት ወይንስ ስላደረሰብሽ ጥቃትም ከሰሻል? በዛ ስላደረሰብኝ ጥቃት ከስሻለሁ። እሺ ምን አለሽ ታዲያ? እሺ ራቆት ቪዲዮም በራቆት ቪዲዮም እያስፈራራሽ እንደሆነስ? እሱ ደግሞ አሁን ነው የላከልኝ። አሁን ትናንትና ነው የላከልኝ። ትናንትና ነው ገና ትናንትና ነው ያወቅሽው የራቁት ቪዲዮ እንዳለው? እሱ ችግር የፖስታ ምን ያመጣል? ቢፖስታ አረ እንዳለው እንደዛ ብሎ መላክ እሱ ቮይስ የሚልከው ነው ማለትማ ሁሌ ነው የሚለኝ። የራቁት ቪዲዮ ሻለኝ ሁልጊዜ ይለኛል። እኔ ላኩት ምንም አይነት የራቁት ምናምን ቪዲዮ የለኝም። ቤት ውስጥ ምናምን በሚኖረው ቤት ውስጥ ራሱ የቀረጸሽ ነው እንጂ ቤት ውስጥ አንድ ላይ ስትኖሩ ራሱ የቀረጸሽ ነው እንጂ አንቺ ልከሽለት ሳይሆን ራሱ የቀረጸሽ አይደል? እንትን ቢለቅ ምንም አያመጣም። ቪዲዮ ብርቅም ድንቅም አይደለም። ግን እስከ ዛሬ ስለፈጸመብሽ ጥቃት የእጁን ሊያገኝ ይገባል። አሁን ከቤት ከጠፋ ስንት ጊዜ ሆነ? 2 ወር ሊሆነው ነው። ሰው ያላወቀው እኔ አሁን ይሄ ሁላ እያሳለፍኩ መሆኑ ሰው አያውቅም። ተገድጄ እንደሆነ አያውቅም። የገዛሁትንም ተይ ከሱ ጋር ትሁኝ እያልኳት ምናምን ነው መጀመሪያ ያልኩሽ። ያስፈራራችኝ ተይ ከሱ ራቂ ምናምን አለችኝ አላልኩሽም? እኔ ከሱ መራቅ አልችል። እሱ አይተወኝ ልራቅ ብል ያቺ ደግሞ በዚህ ትሳደባለች፣ በዚህ ታዋርደኛለች። ሴት ልጅ ናት። በጣም ነው የምትችልበት። በጣም ነው ማውራት የምትችለው። ጡጡጡጡጡ በጣም ማውራት ሰው ማሳመን በጣም ነው የሚችሉበት። ግን ሲፈልጉ ያሳምኑ። እኔ ሀቅ ያወጣኛል። እግዚአብሔር አለን። ከዚህ በኋላ ምንም ነገር ቢሆን አይቆጨኝም። ለምንም ነገር አንቺ ሳራ ረውማ ለምትባለው ደግሞ ጋፈጥሻለሁ።